ሃይሚና ብሩክ ይቅርበኝ ሃይሚ ይቅርበኝ። ይኸውላችሁ አሁን እንደዚህ የሚያደርገው እኮ የእሷን አላቅም አንጀት ምንድነው ሻውን የሚባል ምንድነው ልንለው ምንችለው? ገና ሳይነግራት አሳመናት እኮ ፋሚሊ የምሬን። ኧረ በስመ አብ ብሩኬ እንደዚህ አይነት ነገር ተው አቁም። የምሬን ነው ተው። ህይወታችሁ ላይ ችግር የሚያመጣ ነገር ወደ እናንተ አታምጡ። የምሬን ነው ወደ ራሳችሁ አታምጡ። ይሄ ኔጌቲቭ ኢነርጂ ይጋባባችኋል። የምሬን ነው አብራችሁ እስከሆናችሁ ድረስ ፖዚቲቭ ነው እንጂ ማሰብ ያለባችሁ መጥፎን ነገር ወደ ጎንሽ። አሁን በዚህ ሰዓት ደስተኛ ናችሁ፣ ፍቅር ናችሁ። ምንም ማንም መጡ ሊለያያችሁ አይችልም። ግን አሁን እዚህ ጋር እንደዚህ ማለት ብቻ የመለያት መንስኤ ነው ፋሚሊ። የምሬን ነው አይደለም እንደዚህ ብሏት ፋሚሊ። አይታችኋል፣ ከዚህ በፊት የተደረጉትን ፕራንኮች አይታችኋል፣ ምን አይነት ፕራንክ ሲደራረጉ እንደነበረ። ሃይሚ ክፍል ውስጥ ገብታ ከፍፄ ጋር በጣም ከባድ የሆነ ፕራንክ ስታደርገው፣ እሱ ሌላ ነገር ፕራንክ ሲያደርጋት በጣም ከባድ የሆኑ ፕራንኮች ሲደራረጉ አይታችኋል። በቃ ለመጣላት ነው የሚያንደራድራችሁ እንጂ ፍቅር ሊያረጋችሁ አይችልም። ፕሊስ እና ይህ ነገር ይቅር ብሩኬ፣ እንደ ሀሳብ ቢቀር ነው የሚሻለው። የሚጠቅም ነገር የለም። የሚጠቅመው አንቺ ልጅቷን እድል ትስጠው ብትባል አትፈቅጂም? የምን እድል ትስጠው ቢባል እኔ ምን አገባኝ? በሰው ህይወት ስለራሴ አይደለም። አሁን ስለሚያገባት ስለእናንተ እንድታወራት ነው እንጂ የምፈልገው ምን እንደሆንክ እንድትነግራት ነው እንጂ የምፈልገው ተረትና ምሳሌ እዚህ ጋር እንድታጫውታት አትፈልግም። እንድትነግራት ተረትና ምሳሌ አትፈልግም። እቺ ልጅ እኛ አፍንሁናት በቃ ንገራት፣ ወይ ደግሞ ተው ይቅርታ እንደማታደርግልህ እየነገረች ይቅርታ አላደርግም ይቅርታ ማድረግ የለባትም አለች። በተረትና ምሳሌዋም ስም ተናገረች። ምን ታርግ ከዚህ በላይ ይቅርብ አትናገር። ካፍ ከወጣ በቃ አለቀን። ካፍ ከወጣ በስተት አለቀን። እኛ ምንም ነገር የምንለው ነገር የለም። ይኸው እንደዚህ ነው የሚያልቅልህ። እንዲህ በቀላሉ የሚታይ ነገር አይደለም ብሩኬ። እንዲህ በቀላሉ ይህንን ነገር ማንም ሰው ሊያየው አይችልም። የምሬን ነው። እሷም ልትመለከት አትችልም። ሰላም ነው የምታጣው። አእምሯ ሰላም ነው የሚያጣው ይቺ ልጅ እንደዚህ ቀልቀል። የምሬን ነው። በትክክል እንኳን የምር እንደው ብትላት እንኳን የምር ማለት ፋሚሊ ፍራንካ ቢያደርጋት እንኳን ይሄ ብሩኬ በቃ እንትን አይለኝም አይወደኝም በቃ ምናምን ብላ የምታስበው የምትደመድመው እንደዚህ ነው እንጂ ይህንን ሀሳብ አምጦ እንደዚህ አይፈተነኝም ነበር። ወደ ሀሳቡ የመጣው ጥርጣሬ ስላለ በቃ ፋሚሊ እሳት ይነዳል ፋሚሊ እና ሊቀራች ካልነገርከኝ ነው የምጠራኸኝ ካሜራ ይዘህ ምናምን። ከባድ ነው በጣም እውነት ነው፣ ከባድ ነው። እኔ ራሱ ዝም ብዬ እንዳላፊ አግዳሚ ራሱ ለመናገር ለሱ ይከብደኛል። የምሬን ነው ይከብደኛል ለመናገር። እሱ እንደዚህ ነው ብሎ ለመናገር ራሱ ይከብደኛል። እንዴ አይደለም አንተ የገንዛ ፍቅረኛ በጣም ከባድ ነው። ቢቀር ነው የሚሻለው። ልክ ብለሃል። አሁን በቃ ትክክለኛ ነገር ነው የተናገርከው። እቲ በጣም ከባድ የባሰ ችግር ከሚፈጠር ተናግረህ ብትተው ነው የሚሻለው። የምሬን ብትተው ነው የሚሻለው። ጥቅም የለውም። መገማመት ነው የሚሆነው። የምሬን መገማመት በማላችሁ የሆነ ሰይጣን አታስቀም። ሰይጣን ነው ይሄንን ሀሳብ ያሳሰበ፣ ሌላ ማንም አይደለም። ሰይጣን ነው ያሳሰበ። አሁን ሰላም ሆናችሁ ብሎ ሰይጣን ነው ያሳሰበ እንጂ አንተ አታስብ። እንደዚህ አይነት ሀሳብ ልታስብ አትችልም እንዴ! ምን ጉድ ነው? ከዛ ነገሩን ፕራንክ እንደሆነ ብነግርሽ ምን ሰማሽ ነው? በጣም ብገላት ይሻላታል። ይህን ነገር ከምነግራት መጣ ብገላት ይሻላታል። ለእሷ በጣም ከባድ ነገር በቃ ለእሷ ከባድ። ምክንያቱም የእሷን ስሜታውን ሊረዳ የሚችል ፋሚሊ ሴቶች ብቻ፣ ሌላ ማንም ሊረዳ አይችልም። እኔ ራሱን ልረዳት አልችልም ይችል፣ ምክንያቱም ወንድ ነኝ ፋሚሊ። እናንተ ናችሁ የምትረዷት ይችልሽ። እናንተ ራሳችሁን በሃይሚ ቦታ አድርጋችሁ ስትመለከቱት በደንብ አንደርስታንድ ታደርጓታላችሁ። ገባችሁ አይደል? ምክንያቱም እሷ አሁን ደስተኛ ነች። በቃ ትክክለኛ ፍቅሬን አገኘው፣ ትክክለኛ ህይወት ጀመርኩኝ፣ ከብሩኬ ጋር የምፈልገውን ህይወት ልኖር ነው ባለችበት ሰዓት ነው እንደዚህ ነገር የሚላትና
ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምቆያችሁ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ላይ የታለ ቪዲዮ ነው፣ እሱን አብረን እንመለከታለን። ብሩኬ ከባድ ነገር ጠንስሶ ነው የመጣው፣ እሱን አብረን እናያለን። እኔ ተምኔ ላይ ደንግጬ ነው የመጣሁት ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩኬ ይለያዩ ጥቅሶች ላይክ ያደርጋችሁ፣ ኮሜንት ላይ ሀሳብ አስተያየታችሁን ስጧቸው ፋሚሊ። እባካችሁ ሀሳብ አስተያየታችሁን መስጠታችሁን እንዳትረሱ። ለሁለቱም ልክላችኋለሁ። ሜንሽን አድርገኝ ቪዲዮ ፖስት ማድረግ ይመለከቱታል፣ ያዩታል ፋሚሊ። ወዳችኋለሁ። እኔን ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። ተመልከቱ እችን ምስኪን የሆነች ልጅ አሁን ምን ሊላት እንደጠራት አልገባችሁ? ምን ብሎ ፕራንክ ሊያደርጋት እንደሆነ አልገባችሁም ፋሚሊ? እኔ አላቅም፣ የምሬን ምን ማለት እንዳለብኝ አላቅም። ኢማጂን እነዚህ ልጆች 3 ቀናቸው ነው እንደዚህ አፈቅርሃለሁ አፈቅርሻለሁ ከተባባሉ 3 ቀናቸው ነው ፋሚሊ። አሁን በዚህ ሰዓት ትናንትና አይታችኋታል። ሚፍታ ጋር አብራ ፕራንክ ስታደርገው አይታችኋታል። እሱ ፕራንክ ሲመልስ በጣም በከባዱን የሚመልስ እያልኩኝ ስናገር ነበረ። የተፈጠረውን ነገር ትመለከታለች። የምሬ ነው ትመለከታለች። ምን ሊላት ነው የጠራ? የፍቅር ግንኙነት እንጀምር ያልኩሽ፣ አፈቅርሻለሁ ያልኩሽ በቃ ፕራንክ ነው። ኢማጂን እስቡት፣ ምን ልትሉ እንደምትችሉ፣ ምን አይነት ስሜት ውስጥ ልገቡ እንደምትችሉ ትስቡት ፋሚሊ። እኔ እኮ ደግሞ ተናግሬያለሁ። ብሩኬ ፕራንክ ሲያደርግ እንዲህ በቀላሉ አይፈታሽም፣ እንዲህ በቀላሉ አይተውሽም፣ ሳያስነባ አይተውሽም እያልኩኝ ነበረ። ተመልከቱ እስኪ እንግዲህ ይነግራታል አይነግራትም የሚለውን አብረን እንመልከት። ጥሩ የሚፈጠር አንድ ጊዜ ብቻ ልቀፍሽ እምነግርሽ እውነት አለ አንድ ብቻ ልቀፍሽ። አይደለም ምንም አይደለም። በቃ በጣም ትልቅ የደነስ ሰው በቃ አስተሳሰብ አስቤ ይኸውላችሁ አሁን ማለት ነው ገና ከመምጣቷ በምን አጣደፋት። እሱ እንደተጸጸተው ያደረገው ነገር በቃ ልክ እንዳልሆነ አይነት ሰው ነው አክት እያደረገ ያለው። ገባችሁ አይደል? አሁን ይህንን ነገር የሚያደርገው እሷ አእምሮ ውስጥ የምርም ሲነግራት የምር ይህን ነገር አድርጎታል ብላ እንድታስብ ነው ፋሚሊ። ይህንን ነገር እየቀደመ እየነገራት ያለው በዚህ ምክንያት ነው። እኔ አላቅም እንዲህ ልጅቷን ሲጥል ታረጋት ነው ወይ ሀሳብ ብሩኬ። እኔ እኮ ደግሞ ታሳዝነኛለች የምሬን። ፍራንክ ልትደረግ ሲሆን ታሳዝነኛለች የምሬን ነው የምነግራችሁ። ምክንያቱም ምን የምጠረጥረው ነገር ስለሌለ ታሳዝነኛለች። በትንሹ በቀላሉ እንደማይለቀት ስለማውቅ ታሳዝነኛለች። አላቅም ብቻ ግን ይህ ፕራንክ ሊሆን አይገባም። የምሬን ነው ብሩኬ። ይህ መሆንም ፕራንክ ሊስት መግባት የለበትም። በቃ የሚሆን ነገር ስላልሆነ ከባድ ነገር ስለሆነ፣ ምክንያቱም እሷና አሁን ከነገርካት እኔ እንጃ ይቅርታ ታድርግልህ አታድርግልህ ለፕራንክ ለራሱ አላቅም። ከባድ ነው የሚሆን። ይቅርታም ላታደርግ ትችላለች። የምሬን ጥርጣሬ ውስጥ ነው የምገባው። እንዲህ የምር የሆነ ጥርጣሬ ባይኖረው ኑሮ እንዴት እንደዚህ ነገር ይናገረኛል በሚል ሌላ ታሪክ ውስጥ ነው የምገባው ይችላል። ስለዚህ እንደዚህ አይነት ነገሮችን ወደ ጎን ብታደርጉ ነው የሚሻለው። ብሩኬ እባክህ እኛ አሁን የሁለታችሁን ፍቅር እንጂ ጠባችሁን ማየት አንፈልግም። ይስተታል ምንድነው? ይቅርበኝ ሃይሚ ይቅርበኝ። ይኸውላችሁ አሁን እንደዚህ የሚያደርገው እኮ የእሷን አላቅም አንጀት ምንድነው የሚባል ምንድነው ልንለው ምንችለው? ገና ሳይነግራት አሳመናት እኮ ፋሚሊ። የምሬን ኧረ በስመ አብ ብሩኬ፣ እንደዚህ አይነት ነገር ተው አቁም። የምሬን ነው ተው። ህይወታችሁ ላይ ችግር የሚያመጣ ነገር ወደ እናንተ አታምጡ። የምሬን ነው ወደ ራሳችሁ አታምጡ። ይህ ኔጌቲቭ ኢነርጂ ይጋባባችሁ። የምሬን ነው። አብራችሁ እስከሆናችሁ ድረስ ፖዚቲቭ ነው እንጂ ማሰብ ያለባችሁ መጥፎን ነገር ወደ ጎን እነግርሻለሁ። የመጣ ይምጣ፣ ልብሴንም ይዤ መሄድ ካለብኝም እሄዳለሁ። በቃ ሁሉም ነገር እንደሆነ አሁን እኮ በጭንቀት ገደላት። እንደዚህ እያለ የባሰ በጭንቀት ገደላት። ልጅቷ እኮ በጭንቀት ልፈነዳ እኮ ነው እንዴ! ጫፍ ደርሳለች እኮ ይቺ ለመፈንዳት። ብሩኬ
ወይ ፕራንኩ ከሆነ ንገር አድርጋትና ከዛ በኋላ ይለይለት እንዴ። ወይ ደግሞ አሁን እንደዚህ አስተያየቷን አይተህ እንደዛ ነው የሚሻለው። የምሬን እንደዛ ብታረግ ነው የሚሻለው። ምክንያቱም አሁን እቺ ልጅ እንደዚህ ያልካት ማለት እሷ ነች ሻንጧን ይዛ ከዚህ ቤት የምትወጣው። እሷ ነች ውልቅ ብላ ከዚህ ቤት ምን ስል ነው ከዚህ ቤት የመጣሁት ብላ ብንብላ የምትሄድልህ። ስለዚህ ተው ይቅርብህ። እኔ ከደሙ ንጹህ ነኝ፣ ምንም ማውቀው ነገር የለም። የምሬን ነው። በኋላ አስታርቁኝ እያልክ እንዳትመጣ። እኔ የለሁበትም፣ ተናግሬያለሁ። ከዚህ በላይ እኔ ምንም ልልህ አልችልም። አዝናለሁ። ከዚህ በኋላ ለሚፈጠረው ነገር ፋሚሊ አዝናለሁ። በቃ እንጂ ተው በሉ። ካልነገርከኝ ነው የምጠራኸኝ ካሜራ ይዘህ ምናምን። ከባድ ነው በጣም። እውነት ነው፣ ከባድ ነው። እኔ ራሱ ዝም ብዬ እንዳላፊ አግዳሚ ራሱ ለመናገር ለሱ ይከብደኛል። የምሬ ነው ይከብደኛል ለመናገር። እሱ እንደዚህ ነው ብሎ ለመናገር ራሱ ይከብደኛል። እንዴ አይደለም አንተ የገዛ ፍቅረኛዋ በጣም ከባድ ነው። ቢቀር ነው የሚሻለው። ልክ ብለሃል። አሁን በቃ ትክክለኛ ነገር ነው የተናገርከው። በጣም ከባድ የባሰ ችግር ከሚፈጠር ተናግረህ ብትተወው ነው የሚሻለው። የምሬን ብትተወው ነው የሚሻለው። ጥቅም የለውም። መገማመት ነው የሚሆነው። የምሬን መገማመት በማላችሁ የሆነ ሰይጣን አታስቀም። ሰይጣን ነው ይህንን ሀሳብ ያሳሰበ፣ ሌላ ማንም አይደለም። ሰይጣን ነው ያሳሰበ። አሁን ሰላም ሆናችሁ ብሎ ሰይጣን ነው ያሳሰበ እንጂ አንተ አታስብ። እንደዚህ አይነት ሀሳብ ልታስብ አይችልም እንዴ። ምን ጉድ ነው? ራትም እየቀለደ ነበር። ከዛ የልጅቷ ስሜት ላይ ተጫውቶ ቀልዶ አሁን ይቅር ብትለው ይሻላል ብትተው ይሻላል? ለምንድን ነው ይቅር የምትለው? ከባድ ነው አይደል? በተረትና ምሳሌ ሊያስረዳት እየሞከረ ነው እንጂ ጭራሽ ተረትና ምሳሌ ውስጥ ገባ እኮ። እንደዚህ ዘውል እሷ የማይገባት ነው የሚመስል እንዲህ የምትሆነውን አኳኋን እያየች ተረትና ምሳሌው ለራሷ እንደሆነ እያወቀች ዝም ብላ እንድትል ነው የምፈልገው። የምሬን ነው። እሺ ይቅር እንዳትዪ። ምክንያቱም የእሱ ስሜት ላይ ተጫውተዋል፣ በጣም ስተሰርቷል። ምን ይሻላል አሁን? ምን ይሻላል? ምን ይሻላል? ምን ይሻላል አልጠየቃትም። ምን ይሻላል? ይቅርታ ታደርጊልኛለሽ አታደርጊልኝም? ወይ ልሂድ ወይ ደግሞ ይቅርታ አድርጊልኝና አምረን እንሁን እያለ እኮ ነው። ገባችሁ አይደል? በተረትና ምሳሌ ከነገራት በኋላ እንደዛ ነው አጠያየው እኮ ማለት ነው። አንቺ አሁን ልጅቷን እድል ትስጠው ብትባል አትፈቅጂም? የምን እድል ትስጠው ቢባል ገባኝ። በሰው ህይወት ስለራሴ አይደለም። እኔ አሁን ስለሚያገባት ስለእናንተ እንድታወራት ነው እንጂ የምፈልገው ምን እንደሆንክ እንድትነግራት ነው እንጂ የምፈልገው ተረትና ምሳሌ እዚህ ጋር እንድታጫውታት አትፈልግም። እንድትነግራት ተረትና ምሳሌ አትፈልግም። እቺ ልጅ እኛ አፍንሁናት በቃ ንገራት፣ ወይ ደግሞ ተው ይቅርታ እንደማታደርግልህ እየነገረች ይቅርታ አላደርግም ይቅርታ ማድረግ የለባትም አለች። በተረትና ምሳሌዋም ስም ተናገረች። ምን ታርግ ከዚህ በላይ ይቅርት አትናገር። ካፍ ከወጣ በቃ አለቀን። ካፍ ከወጣ በስተት አለቀን። እኛ ምንም ነገር የምንለው ነገር የለም። ይኸው እንደዚህ ነው የሚያልቅልህ። እንዲህ በቀላሉ የሚታይ ነገር አይደለም ብሩኬ። እንዲህ በቀላሉ ይህንን ነገር ማንም ሰው ሊያየው አይችልም። የምሬን ነው። እሷም ልትመለከቱ አትችልም። ሰላም ነው የምታጠው፣ አእምሯ ሰላም ነው የሚያጠው ይች ልጅ እንደዚህ ቀልቀል። የምሬን ነው። በትክክል እንኳን የምር እንደው ብትላት እንኳን የምር ማለት ፋሚሊ ፍራንካ ቢያደርጋት እንኳን ይሄ ብሩኬ በቃ እንትን አይለኝም አይወደኝም በቃ ምናምን ብላ የምታስበው የምትደመድመው እንደዚህ ነው እንጂ ይህንን ሀሳብ አምጦ እንደዚህ አይፈተነኝም ነበር። ወደ ሀሳቡ እኮ የመጣው ጥርጣሬ ስላለ በቃ ፋሚሊ እሳት ይነዳል ፋሚሊ እና ሊቀራንሽ ነሽ እንደዚህ ነገር እንዳስብ እያደረከኝ እኮ ምን ላደርግ ነው? አያችሁ አይደል? ቅድም ምን እያልኩ ነበር? የማይሆን ነገር እንዳስብ እያደረከኝ ነው እያለች ነው። ገባችሁ አይደል? ይሄ እንደ ቀልድ እንኳን ወደ አእምሯችሁ ሲመጣ ለምንድን ነው አእምሮ ውስጥ እንደዚህ አይነት ነገር የሚመጣበት የሚል እንትን ያስነሳል። ገባችሁ? ያስነሳል። ምንም አዲስ ነገር የለም። ምክንያቱም እንዴት ሰው ተነስቶ እንደዚህ ሊል ይችላል ብላ ነው የምታስበው። ሰላም ነች አሁን ፍቅር ነኝ ብላ ባሰበችበት ሰዓት እንዴት እንደዚህ አይነት ሀሳብ ያስባል ብላ በጣም ትበሳጫለች። የምሬን በጣም ትበሳጫለች ፋሚሊ።
እና እንኳን አላደረግም እንኳን በዚህ ቀረ ሌላ ምንም አይባል እንኳን አላደረግከው እያልካችሁ ጻፉ። ከዛ ነገሩን ፕራንክ እንደሆነ ብነግርሽ ምን ሰማሽ ነው? በጣም ብገላት ይሻላታል። ይህን ነገር ከምነግራት መጣ ብገላት ይሻላታል። ለእሷ በጣም ከባድ ነገር በቃ ለእሷ ከባድ። ምክንያቱም የእሷን ስሜት አሁን ሊረዳ የሚችል ፋሚሊ ሴቶች ብቻ፣ ሌላ ማንም ሊረዳ ይችላል። እኔ ራሱ ልረዳት አልችልም ይችል ምክንያቱም ወንድ ነኝ። ፋሚሊ እናንተ ናችሁ የምትረዷት ይችልች። እናንተ ራሳችሁን በሀይሚ ቦታ አድርጋችሁ ስትመለከቱት በደንብ አንደርስታንድ ታደርጓታላችሁ። ገባችሁ አይደል? ምክንያቱም እሷ አሁን ደስተኛ ነች። በቃ ትክክለኛ ፍቅሬን አገኘው፣ ትክክለኛ ህይወት ጀመርኩኝ፣ ከብሩኬ ጋር የምፈልገውን ህይወት ልኖር ነው ባለችበት ሰዓት ነው እንደዚህ ነገር የሚላት እና በጣም ከባድ ነው የሚሆን። በጣም ከባድ ነበር የሚሆን እንኳን አልነገርካት። እሷ እንግዲህ ፋሚሊ በተረፈ ሀሳብ አስተያየታችሁን ኮሜንት ላይ ጻፉላት። ፋሚሊ እናንተም በሌላ ይቀየርላት፣ ፕራንኩ በሌላ ይቀየርላት፣ ግን ፕራንኩ እንዳይቀር የምትሉ ሰዎች ኮሜንት ላይ ጻፉላት። ሰው የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። እኔ ቸኮሌት አታፌት ቤተሰብ። እኔ ደግሞ ሰብስክራይብ ካላደረጋችሁኝ ሰብስክራይብ በማድረግ ወንድማችሁ አድርጉኝ ፋሚሊ። ዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ